be on welfare, but I am somebody. ከጃክሰን የትግል ታሪክ ኤርትራውያን ምን ሊማሩ ይችላሉ? This campaign has taught me much, that leaders must be tough enough to fight, tender enough to cry, human enough to make mistakes. We must never surrender. America will get better and better. Keep hope alive. Keep hope alive. Keep ጄሲ ሉዊስ በርንስ በሚል መጠሪያ ጥቅምት 8 1941 በግሪንቪል ሳውዝ ካሮላይና ተወልዶ የካቲት 17 2026 ህይወቱ ያለፈው የአሜሪካ የሲቪል መብቶች አክቲቪስት ፖለቲከኛና የባፕቲስት ሚኒስትር ሹም የነበረው ጥቁር አሜሪካዊ የዛሬ መሰናዷችን ትኩረት ነው። ከአሳዳጊ አባቱ ጃክሰን የሚለውን መጠሪያ የወረሰውና አነስተኛ ቁጥር ባላቸው ጥቁሮችና በበርካታ ነጮች በተከፈለችው የግሪንቪል ከተማ ውስጥ ያደገው ጄሲ ጃክሰን በቆዳ ቀለም መለየት ምን እንደሚመስል ቀደም ብሎ ተረድቷል። እሱና ወላጅ እናቱ ነጮች ባሉበት አውቶቡስ ውስጥ በተሳፈሩ ቁጥር ከጀርባ መቀመጥ ሲኖርባቸው እያየን ያደገው። የከተማው ጥቁር አንደኛ ደረጃ ትምህርት ቤትም ነጮች እንደማይማሩበትና የነጮች አንደኛ ደረጃ ትምህርት ቤት የሚገኙ የመማሪያ መገልገያዎችና የመጫወቻ ስፍራ እሱ ትምህርት ቤት አለመኖራቸውን አስተውሏል። ሆኖም ጄሲ በዛ ለጋ እድሜው ከመታዘብ ያለፈ ምንም የማድረግ አቅም አልነበረውም። ጃክሰን በትምህርት ቤት ቆይታው ውጤታማ ተማሪና ድንቅ ስፖርተኛ ነበር። የክፍል ተማሪዎች ፕሬዝዳንት ሆኖም ነበር። ገና ከጅምሩ ተስፋ ሰጪና እምቅ ችሎታ ያለው ታዳጊ እንደሆነና ከንግግር ችሎታውና ተናግሮ ከማሳመን አቅሙ ሰባኪ እንደሚሆን መምህሮቹ ይናገሩም ነበር። በፈረንጆቹ በ1959 መኸር ላይ በኢሊኖይ ዩኒቨርሲቲ የእግር ኳስ ስኮላርሺፕ አግኝቶ ትምህርቱን ጀመረ። ነገር ግን ጃክሰን በአብዛኛው ነጮች በታደሙበት በዚያ ትምህርት ቤት ከአንድ ዓመት በላይ መዝለቅ አልቻለም። በመሆኑም ትምህርቱን ለማቋረጥ ተገደደ። ከዚያም በግሪንስቦሮ ወደሚገኘው የሰሜን ካሮላይና የግብርናና የቴክኒክ ኮሌጅ ተዘዋወረ። በዚያም በአካባቢው በሚካሄዱ የሲቪል መብቶች ሰልፎች ላይ መሳተፍ ጀመረ። በሲቪል መብቶች ንቅናቄ ወቅት የማርቲን ሉተር ኪንግ ጁኒየር እና የጄምስ ቤቬል ደጋፊ የነበረው ጄሲ ጃክሰን የእነሱን ፈለግ በመከተል በ1960ዎቹ የኮሌጅ ተማሪ እያለ የሲቪል መብት አክቲቪዝምን አንድ ብሎ ጀመረ። ከዚያም በ1964 በሶሺዮሎጂ ዲግሪ ከኮሌጅ በተመረቀ በአመቱ ከዶክተር ማርቲን ሉተር ኪንግ ጁኒየር ጋር ሰልፍ ለማድረግ ወደ ሴልማ አላባማ ሄደ። ከሰልፉ ከወራት በኋላ በ1966 ወጣቱ ጃክሰን ባለቤትና ልጆቹን ይዞ ወደ ቺካጎ ተዛወረ። በዚያም በቺካጎ ስነ መለኮታዊ ሴሚናሪ የድህረ ምረቃ ትምህርቱን መከታተል ጀመረ። ትምህርት ላይ እያለም በቺካጎ ቤተክርስቲያን አገልጋይ ተደርጎ ተሾመ። ሆኖም ጃክሰን ለኪንግ ለመስራት ልቡ ወስኖ ነበርና ትምህርቱን ሳያጠናቅቅ አቋርጦ ወጣ። በወጣቱ መሪ ፍላጎትና ወኔ የተደነቀው ማርቲን ሉተርም በዶክተር ኪንግ ደቡባዊ ክርስቲያን አመራር ኮንፈረንስ ውስጥ የኢኮኖሚ ክንድ ኦፕሬሽን ዳይሬክተር አድርጎ ሾመው። ነገር ግን የጃክሰን የኮንፈረንሱ የስልጣን ዘመን ቆይታው ሙሉ በሙሉ አልጋ ባልጋ አልነበረም። ኪንግ መጀመሪያ ላይ በወጣቱ የመሪነት ብልሃት ቢደሰትም በድርጅቱ ውስጥ ያሉ ሁሉም ሰዎች ግን ተመሳሳይ ስሜት አልነበራቸውም። ብዙዎች ጃክሰን ከቡድን እንቅስቃሴ ይልቅ ራሱን ችሎ እንደሚሰራ ተሰምቷቸው ነበር። በመጨረሻም ኪንግ ከመገደሉ 5 ቀናት በፊት የነሱን ስሜት እንዲይዝ ያስገደደው አጋጣሚ ተፈጠረ። ጃክሰን በአንድ ስብሰባ ላይ ማርቲን ሉተርን በተደጋጋሚ ከንግግሩ ካቋረጠውና ኪንግ ስብሰባውን አቋርጦ ከወጣ በኋላ በሁለቱ መካከል የአቋም ልዩነት እያደገ መጣ። ያም ሆኖ ጃክሰን ለሌላ ተጠባቂ ሰልፍ ከኪንግ ጋር ወደ ሜምፊስ መጓዙን አልተወም። በዚያም ሳሉ ሚያዝያ 4 ቀን 1968 ኪንግ በሆቴል ክፍሉ በረንዳ ላይ ሲገደል ከኪንግ ክፍል አንድ ፎቅ በታች ባለ ክፍል ውስጥ የነበረው ጃክሰን ከዶክተር ኪንግ ጋር የተነጋገረው የመጨረሻው ሰው እሱ እንደነበር ለጋዜጠኞች ተናግሮ ነበር።
ዶክተር ማርቲን ሉተር ኪንግ ጁኒየር ከተገደለ በኋላ ባሉት 10 ዓመታት ውስጥ የሲቪል መብቶች ንቅናቄን ያነቃቃው ጃክሰን ከኮንፈረንሱ በወጣበት በዚያው ዓመት ፑሽ ወይንም ፒፕል ዩናይትድ ቱ ሴቭ ሂዩማኒቲ በአማርኛው ሰብአዊነትን ለማዳን ሰዎች ወደ አንድነት እንዲመጡ እናድርግ የተሰኘ ተቋም አቋቋመ። ጃክሰን ይህን ድርጅት በቺካጎ ያቋቋመው የጥቁሮችን ራስን በራስ አስተዳደር ለማገዝና ለመደገፍ ብሎም የፖለቲካ መድረክ ሆኖ እንዲያገለግል ለማድረግ ነው። ቀጠለና በ1984 ለአፍሪካ አሜሪካውያን ለሴቶችና ለኤልጂቢቲኪው ሰዎች እኩል መብቶችን ለማስፈን ዓላማ የነበረውን ብሔራዊ የቀስተ ደመና ጥምረት አቋቋመ። በኋላም ሁለቱ ድርጅቶች በ1996 ተዋህደው የቀስተ ደመና ፑሽ ጥምረት መሰረቱ። ከዚህ በኋላ የጃክሰን ብሔራዊ መገለጫና እውቅና እየጨመረ በሄደ ቁጥር ከ1970ዎቹ መጨረሻ ጀምሮ በዓለም አቀፍ ጉዳዮች ላይ ስራውን በማስፋት ችግሮችንና አለመግባባቶችን ለማስታረቅ የጥቁር ሕዝቦችና የተጨቆኑ ዜጎች መልእክተኛ በመሆን በዓለም ዙሪያ ባሉ ሀገራት መጓዝ ጀመረ። እንደ አውሮፓውያኑ አቆጣጠር በ1979 ደቡብ አፍሪካን ጎበኘና የአገሪቱን የአፓርታይድ ፖሊሲዎች አጥብቆ ተቃወመ። በኋላም የፍልስጤም መንግስት እንዲፈጠር ድጋፉን ለመስጠት ወደ መካከለኛው ምስራቅ ተጓዘ። እንዲሁም በትንሿ የደሴት ሀገር በሄይቲ በመገኘት ዴሞክራሲያዊ ለውጥ ጥረቶችን አድርጓል። በ1980ዎቹ ውስጥ የፖለቲካ ተሳትፎውን እያሳደገ በመሄድም የፕሬዝደንት ሬገንን አስተዳደር በግልጽ ይተች ጀመር። በኋላም የአፍሪካ አሜሪካውያን መብት ተሟጋችና ብሔራዊ ቃል አቀባይ በመሆን ትግሉን አጠናክሮ ቀጠለ። ከዚያም በፈረንጆቹ 1984 ጃክሰን ከቨርሊ ቺሾልም በኋላ በሀገር አቀፍ ደረጃ ለአሜሪካ ፕሬዝዳንትነት ለመወዳደር የቻለ ሁለተኛው አፍሪካ አሜሪካዊ ሆነ። ዘመቻው በስኬቱ ረገድ ታሪካዊ የተባለለት ነበር። ጃክሰን በዲሞክራቲክ ፓርቲ የመጀመሪያ ምርጫ ከቀድሞው ምክትል ፕሬዝዳንት ዋልተር ሞንዴል እና ከሴናተር ጋሪ ሃርት ቀጥሎ ለዲሞክራቲክ እጩነት 3ኛ ደረጃን አግኝቷል። ቀጥሎም እንደ አውሮፓውያኑ አቆጣጠር በ1988 ጃክሰን ለሁለተኛ ጊዜ የፕሬዝዳንታዊ ምርጫ ተወዳድሮ በዚህ ጊዜ ደግሞ በማሳቹሴትስ ገዢ ሚካኤል ዱካኪስ ተበልጦ ከ7 ሚሊዮን በላይ ድምጽ በማግኘት ሁለተኛ ደረጃን ይዟል። ከዚህ በኋላ ጃክሰን ለአሜሪካ ፕሬዝዳንትነት ዳግም ለመወዳደር ማሰቡን ትቶ በፖለቲካ መድረክ ላይ የአፍሪካ አሜሪካውያንን መብቶች በመደገፍና በዲሞክራቲክ ኮንቬንሽኖች ላይ እንደ መብት ተሟጋች ሆኖ በማገልገል አሳለፈ። እንደ አውሮፓውያኑ አቆጣጠር በ1990 የመጀመሪያውን የሴኔት ዲሞክራቲክ ምርጫ በማሸነፍ ከ1991 እስከ 1997 ድረስ በዋሽንግተን ከተማ ምክር ቤት የክልል ሴናተር በመሆን በአሜሪካ ኮንግረስ የኮሎምቢያ ዲስትሪክት የክልልነት መብት እንዲከበር ሰርቷል። በ20ኛው ክፍለ ዘመን መጨረሻና በ21ኛው ክፍለ ዘመን መጀመሪያ ላይ ከነበሩት ታዋቂ የሲቪል መብት መሪዎች አንዱ መሆን የቻለው ጄሲ ሉዊስ ጃክሰን የፖሊስ ጭካኔን፣ የሪፐብሊካን ፓርቲንና የወግ አጥባቂ ፖሊሲዎችን የሚተች በዘመኑ ከነበሩት እጅግ ተደማጭነት ካላቸው የአፍሪካ አሜሪካዊ አክቲቪስቶች አንዱ እንደነበር በሰፊው ይታመናል። ጃክሰን በአሜሪካ ፖለቲካና በሲቪል መብቶች ላይ ያሳደረው ተጽዕኖ የሚካድ አይደለም። ለዚህም እንደ አውሮፓውያኑ አቆጣጠር በ2000 ፕሬዝዳንት ቢል ክሊንተን የፕሬዝዳንታዊ የነጻነት ሜዳሊያ ሰጥተውታል። በዚያው ዓመት ከቺካጎ ቴዎሎጂካል ሴሚናሪ የማስተርስ ኦፍ ዲቪኒቲ የክብር ዲግሪም አግኝቷል። ከሲቪል መብት አቀንቃኝነቱ ባለፈ በጸሐፊነት አሻራውን ያሳረፈው ጄሲ ጃክሰን ስትሬት ፍሮም ዘ ሃርት በ1987 እና ሌጋል ሊንቺንግ፣ ሬሲዝም፣ ኢንጀስቲስ ኤንድ ዘ ዴዝ ፔናልቲ በ1995 ከጻፋቸው ታዋቂ መጽሐፎቹ መሃል ይገኙበታል። በህዳር 2017 የፓርኪንሰን በሽታ እንዳለበት ያሳወቀው ጃክሰን በኋለኛው ህይወቱ የጤና ችግሮች ቢያጋጥሙትም በብላክ ላይቭስ ማተር ንቅናቄ ውስጥ በንቃት መሳተፉን ግን አላቆመም። በመጨረሻም በ2023 ከቀስተ ደመና ፑሽ ጥምረት ፕሬዝዳንትነት ስልጣኑ ወርዶ በ2024 በቺካጎ የተካሄደው የዲሞክራቲክ ብሔራዊ ኮንቬንሽን ለመጨረሻ ጊዜ በይፋ የታየበት መድረክ ሆኗል። ጄሲ ጃክሰን ለዓመታት በተያዘበት ፓርኪንሰን በሽታ በየካቲት 17 2026 በ84 ዓመቱ ህይወቱ አለፈ። በርካታ ፖለቲከኞችና ታዋቂ ግለሰቦችም በህልፈቱ የተሰማቸውን ሐዘን አጋሩ። የጃክሰን ቤተሰብ ባወጣው መግለጫ አባታችን ለቤተሰባችን ብቻ ሳይሆን ለተጨቆኑ፣ ድምፅ ለሌላቸውና ቸል ለተባሉ በዓለም ዙሪያ ላሉ ህዝቦች ሁሉ አገልጋይ መሪ ነበር ብለዋል።
የሲቪል መብቶች መሪ የሆኑት ቄስ አል ሻርፕተን በሰጡት መግለጫም አገራችን ከታላላቅ የሞራል ድምጾች መካከል አንዱን አጥታለች። እሱ ታሪክን በእግሩ በመከተልና ተስፋን በድምጹ ለሌሎች በማጋባት የኖረ ሰው ነው ሲሉ ክብር ሰጥተዋል። ጃክሰን አሉ ቄስ ሻርፕተን ሰብአዊ ክብር ላይ ጥቃት በሚሰነዘረበት ቦታ ሁሉ ከውጭ ሀገር ከአፓርታይድ ስርዓት እስከ አገር ውስጥ የፍትሃዊነት ድረስ እሱ አለ። በመኖሪያ ቤቶችና በእስር ቤቶች ውስጥ ድምጻቸው ለታፈነው ሁሉ ድምጽ ሆኖ ያስተጋባ ጀግና ነበር ብለዋል። ከጃክሊን ላቪኒያ ብራውን ጋር በ1962 ትዳር መስርቶ 5 ልጆችን ያፈራው ጄሲ እስከ ህልፈቱ የካቲት 17 2026 ድረስ ከጃክሊን ጋር በትዳር ቆይተዋል። ጄሲ ጃክሰን የተለያዩ የተገለሉ ማህበረሰቦችንና ቡድኖችን አንድነት የሚደግፍ ፈርቀዳጅ የሲቪል መብቶች መሪ እንደነበርም ይታወሳል። ኤርትራውያን ከጃክሰን የመብት ትግል ምን ሊማሩ ይችላሉ ለሚለው ጥያቄ ብዙ ቁም ነገር የሚለው መልስ መሆን እንደሚችል ይታመናል። ለምሳሌ በ1984 አንዲት ኤርትራዊት ታዳጊ በሃርቫርድ አደባባይ ከወላጅ እናቷ ጋር በመሆን ሰልፍ ወጥተው ነበር። ሰልፉ የጸረ አፓርታይድ ሰልፍ እንደነበርና ጃክሰን በዕለቱ ንግግር ያደርግ እንደነበር ሰምሃር አርአያ ታስታውሳለች። ይህ የሚያስረዳን ለሰዎች መብት የሚደረገው ትግልና ንቅናቄ በብዙዎች ድጋፍና አድናቆት የሚቸረው ተግባር መሆኑን ማሳያ ነው። ሰምሃር አርአያም የጃክሰንን ህልፈት ተከትሎ ያኔውን ሁኔታ የሚያስታውስ ሰፋ ያለ ጽሑፍ በማህበራዊ ሚዲያዋ በኩል አጋርታለች። ኤርትራ ትልቅ የመብት ጥሰትና ጭቆና ያለበት ሀገር መሆኑን ዓለም ቢያውቅም ለውጥ ለማምጣት የሚያስችል ትግልና ንቅናቄ ተደርጓል ተብሎ ግን አይታመንም። ስለዚህ የጄሲ ጃክሰን ታሪክ የሰብአዊ መብት ንቅናቄ ለማድረግ ያላሰለሰ ትግልና ወኔ እንደሚያስፈልግ ማሳያ ነው ብለን እናምናለን። እናንተስ ምን ትላላችሁ? አስተያየታችሁን ጻፉልን። ስለ ጄሲ ጃክሰን መነገር ያለበት የምትሉት ነገር ካለም አጋሩን ለማለት እንወዳለን። ሰላም።